በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ሲጠሩ ጻድቃን ቅዱሳን መልካም የሠሩ ብሩካን በምድር የሠሩ ትሩፋን ሲያቀርቡ ለአንተ ስብሐት ኃይልህ ሲገለጥ በሰማይ ኃይልህ ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ኃጥአን ለፍርድ ሲጠሩ በጨለማ ዓለም ሲቀሩ የማይጠቅም ዋይታ ሆኖ መዋረድ ይሆናል አዝኖ ኃይልህ ሲገለጥ በሰማይ ኃይልህ ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ሲጠሩ ጻድቃን ቅዱሳን መልካም የሠሩ ብሩካን በምድር የሠሩ ትሩፋን ሲያሰሙ ለአምላክ ስብሐት ኃይልህ ሲገለጥ በሰማይ ኃይልህ ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን ብቻ ያለን ብቻ የሚሰማ ነው የሚመስለኝ። ከውስጥ ያሉ ከውጭ ያሉ መግባት የሚችሉ ግን ቢመጡ ቢገቡና ምንድነው ይላሉ እናቶቻችን ምሳሌ አድርገው ነው የሚናገር። ለጥምቀት ያልሆነ ቀሚስ ምን ይላሉ? አዎ ይበጣጠስ ይላሉ። ለዛሬ ያልሆነ ጊዜ ለዛሬ ያልሆነ መንፈሳዊ ሕይወት ሊኖረን አይገባም። በቤተክርስቲያናችን ታላቁ በዓል ዛሬ ነው። ለቤተክርስቲያን ድሏ በፍጻሜም የድል አክሊል የምትቀበልበትም ቀኗ ዛሬ ነው። ክርስቲያኖችም የድል አክሊላቸውን የሚቀበሉበት ቀን ዛሬ ነው። የፍርድ ቀን ነው። የምጽአት ቀን ነው። ነገረ ምጽአት ይባላል። ነገረ ክርስቶስ በጎ የሰሩ ሁሉ መልካም ስራቸውን ክፉም የሰራው መዓቱን ቁጣውን የሚቀበሉበት ዕለት ስለሆነ እንደው ገብተው እዚህ ጋር እንዲህ ቁጭ ቢሉ እና የተሰጠችንን 20 ደቂቃ 20 እስከ 25 ድረስ ያለችዋል ነገረ ምጽአቱን የሚመለከት ስለሆነ መማማር ስለሚኖርብን የግድ ነው። ዛሬ ቀን ቤተክርስቲያን ለምን በልዩ ሁኔታ ታከብረዋለች የሚለውን መማማር መነጋገር ይኖርብናል። የጸናችሁ የበረታችሁ በሃይማኖት ጸንታችሁ ስጋውን እየበላችሁ ክቡር ደሙን እየጠጣችሁ ያላችሁ በእምነታችሁ ጸንታችሁ ተዘጋጅታችሁ እግዚአብሔርን በተስፋ እንድትጠብቁት ያልተዘጋጃችሁ ደግሞ ተዘጋጅታችሁ እንድትኖሩ ነው የዛሬው ትልቁ መልእክት። የቤተክርስቲያን መልእክት ይሄን ያልተዘጋጃችሁ ነገን በተስፋ የምትጠብቁ ነገ ቀን አለ መስሏችሁ ተታላችሁ ነገን የምትጠብቁ ሰዎች ነገ ቀን ያለ መስሏችሁ ማለት በስጋው ደግሞ ሳትደነገሉ በስጋው ደግሞ ሳትጠበቁ በስጋው ደግሞ ሳትዘጋጁ ነገ ቀን ያለ መስሏችሁ ለምትጠብቁ
ተዘጋጅታችሁ ኑሩ በሚል ርዕስ እንማማራለን። ምን አልኳችሁ? ተዘጋጅታችሁ እስኪ በሉ ተዘጋጅታችሁ ኑሩ። በሉ ድገሙ። ተዘጋጅታችሁ ኑሩ። በጣም ጥሩ። ተዘጋጅታችሁ ኑሩ። ወንጌላዊው ቅዱስ ማቴዎስ በወንጌሉ ሲጽፍ ምዕራፍ 24 ወንጌሉ እንደሰማችሁት ከቁጥር 1 ይጀምራል። ምዕራፍ 24 ቁጥር 1 ጀምሮ ኢየሱስ ክርስቶስ በቤተ መቅደስ እንደነበረ፣ ከዚያም ጌታችን ኢየሱስ ክርስቶስ በቤተ መቅደስ ወጥቶ እንደሄደ፣ ከዚያም በኋላ ቀርበው ወዴት ነው የሄደው ሲባል ወደ ደብረ ዘይት ነው። ደብረ ዘይት ነው የክርስቶስ ቀን የታመሙትን እየፈወሰ የደከሙትን እያጸና ያልበረቱትን እንዲበረቱ እያደረገ ሲመክራቸው ይውልና ማታ ደግሞ ወደዚህ ተራራ ሊዮን የምትባል ዋሻ አለች፣ የእርሱ ማደሪያ ናት። በጣም የሚያሳዝን እኮ ነው። ክርስቶስ ራሱ ምንድን ነው ያለው? የሰው ልጅ ወፎች ማረፊያ አላቸው፣ ማደሪያ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ እንኳን የለውም ብሎ ተናግሯል፣ ጽፏል። ክርስቶስ አሁን ኤሊዮን የምትባል ዋሻ አለችው፣ በዚህ በደብረ ዘይት ማለት ነው። በደብረ ዘይት ኤሊዮን በምትባለው ዋሻ እየሄደ ያድር ነበረ እና አሁን ከቤተ መቅደስ ወጥቶ በተለይ ቤተ መቅደስ ላይ እያሉ ሐዋርያት እዚሁ ክፍል ላይ እንዲሁ ስታገኙ ስታነቡት ቅዳሴው ላይ እንደሰማችሁት ማለት ነው። ሐዋርያት የጠዋቱ ፀሐይ እንደው ከምስራቅ የወጣው ፀሐይ ቤተ መቅደሱ ላይ አረፈና የቤተ መቅደሱን ውበት አንጸባርቆ አሳያቸው። ለሐዋርያት እጅግ የሚያስደንቅ ነገር ሆነባቸው። ምን አይነት እጆች ናቸው ይህንን ቤተ መቅደስ የሰሩት አሉ። በጣም ተደነቁ፣ እጅግ ተገረሙ። የቤተ መቅደሱን የፀሐዩ ብርሃን የተሰራውን ያንን ቤተ መቅደስ መስዋዕት የሚሰዋበትን መስዋዕተ ኦሪት ይሰዋበት የነበረውን ክርስቶስም እንደዚሁ በ40 እና በ12 ዓመቱም እየሄደ ጸሎት ያደርግበት የነበረውን በቤተ መቅደስም ተገኝቶ እየተገኘ ያነብ እንደነበረ የነቢዩ የኢሳይያስን መጽሐፍ ጥቅልል መጽሐፉን ሰጡት ነው አይደል የሚለው። በዚህ ይገኝበት የነበረ የዛ የቤተ መቅደሱ ውበት ይለይ ነበር፣ እጅግ በጣም ያምር ነበር። የሚወጣው ከምስራቅ የወጣው ብርሃን በጠዋቱ አዩትና ወደ ጌታ ቀርበው እንደምን ያሉ እጆች ይህንን ሰሩት አሉ፣ አደነቁ። ያደንቃል ብለው እነሱ ሲጠብቁ ድንጋይ በድንጋይ ላይ ይፈርሳል፣ ይነባበራል፣ መፍረሱ አይቀርም አላቸውና ይሄ ትምህርት አስጨነቃቸው፣ አስደነገጣቸው፣ አስፈራቸው። ወዲያው ተከተሉት ነው የሚለው። ይገርማቸዋል። ተከትለውት ወደ ተራራው ሄዱ። እሱ ወዳለበት ደብረ ዘይት ወደ ተራራው ሄዱ። ደብረ ዘይት ምንድን ነው? ምን ማለት ነው? ተራራ ማለት ነው። ትክክል ነው። ደብረ ዘይት ትርጉሙ የወይራ ማብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ወደ ተራራው ተከትለውት ሄዱና ደብረ ዘይት ደርሰው ሐዋርያት ስለነገራቸው ነገር ስለ መምጣቱ ነው፣ ስለ መፍረሱ፣ ስለ ሞቱ፣ ስለ መነሳቱ፣ ስለ ዳግም ምጽአቱ ነው የነገራቸው። በምስጢር ተገናኝተዋል። ሐዋርያት የተናገራቸውን አድምጠውታል፣ ምስጢሩንም ተረድተውታል፣ ተግባብተዋል። ከዚያ በኋላ ነው እንግዲህ ወደ ቁጥር 3 የሚወርደው ማለት ጥያቄ ይዘው መጡ። ስላስተማራቸው ተጨንቀዋልና የደቀ መዛሙርቱ ጥያቄ ምንድን ነበር? ምልክቱ ምንድን ነው? መምጣትህስ በምን ይገለጣል? እንደ ምንድን ነው ያ የመጨረሻ ምልክቱ ምንድን ነው አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ጥያቄ አቀረቡ። የመጨረሻ ምልክቱ ምንድን ነው አሉት። ለደቀ መዛሙርቱ የዳግም ምጽአቱን የዓለምን ፍጻሜ የትንሣኤ ሙታንን ትምህርት በሰፊው አስተማራቸው። በደብረ ዘይት በሰፊው ነገራቸው። እንግዲህ ምልክቶችን ነው የነገራቸው። እንዲያው ሌላው ቢሆን በዚህ ሰዓት እንዲያው ከተናገረው ከትንቢቱ ቃል እንኳን ብንነሳ እዛው ላይ ታልቃለች እቺ ሰዓት። ግን እንደው ምልክቶቹ ምንድን ናቸው የሚሉትን እናይና ዘመኑን ዋጅተን ተዘጋጅተን ለመኖር እንዲረዳን
የታዩ ምልክቶች ከዘመናችን ጋር አነጻጽረን ትምህርታችንን እንጨርሳለን። ወደ ቤታችን አምጥተን ከዛ ምንድነው ያላቸው ምልክቱ ብሎ የመጀመሪያው ምልክት ሐሰተኞች ክርስቶሶች ይነሳሉ አላቸው። በጣም የመጀመሪያው በቁልፉ ነው የዘጋው። የመጀመሪያው እነሱ ከሚያስቡት ይሄ ሊሸከሙትም የማይችሉት ስለሆነ ባጭር ነው የቆለፈው የዘጋው። አልነገራቸውም። ቀጣዩን ነው እንጂ የዘረዘረላቸው የመጀመሪያውን ክብር ሊያብራራላቸው ሊሸከሙትም ስለማይችሉ ከአቅማቸውም በላይ ስለሚሆንባቸው ስለመምጣቱ ምልክት የመጨረሻዋን ሰዓቷን ምልክቱን ነገራቸው እንጂ ምንድን ነው ያላቸው? ከአባት በቀር ልጅም ቢሆን ስለ ቀኒቱ የሚያውቅ የለም። ልጅ ማለት እሱ ራሱ ክርስቶስ ነው። አባት ማለት እግዚአብሔር አብ ነው። አብም ልጅም መንፈስ ቅዱስም እግዚአብሔር አንድ እግዚአብሔር ብለን የምንጠራው ነው። ለአብ ፍጹም መልክ ፍጹም ገጽ ያለው ነው። ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ ያለው ነው። ለእግዚአብሔር አብ ደግሞ ፍጹም መልክ ፍጹም መልክ ፍጹም ገጽ ያላቸው አንድ እግዚአብሔር ብለን በስም ሶስት በግብር በመለኮት በአገዛዝ በስልጣን በባህሪ አንድ እግዚአብሔር የምንለው እርሱ ወልድ ኢየሱስ ክርስቶስ ልጅም ቢሆናል። ለምን ልጅም ቢሆናል? ልጅም ቢሆን ማለቱ በለበሰው ስጋ አላዋቂነቱን ሲናገር እንጂ እርሱ አምላክ ነው፣ ያውቀዋል። ዕለቱን ይረዳዋል፣ ያውቀዋል። እርሱ ፈጣሪ ነው፣ ፍጡር አይደለም፣ ፈጣሪ ነው። ፍጡራንን የፈጠረ ነው። እርሱ በቃሉ ሰማያትን ያጸና የዘረጋ ነው። ስለዚህ እንደ አምላክነቱ የአምላክነትን ሰው ሊሰራው ከማይችለው በላይ ሲሰራ አይተናል። ሰው ሊሰራቸው የማይችሉ በሰጣቸው ስልጣን ከዚያም በኋላ በስልጣናቸው በክርስቶስ ስም ብዙ ስልጣን ስለተሰጣቸው መድኃኒት የሆነውን ስሙን ስለተሸከሙ በስሙ ፈውሰዋል፣ ሙት አስነስተዋል፣ ለምጽም አንስተዋል። አባቶቻችን ቅዱሳን በተሰጣቸው ስልጣን ክህነት እውን አብርተዋል። እንደ ክርስቶስ የሚተካከል ግን እርሱን የሚመስል ግን የለም። በስጋው ግን አላዋቂነት ተራብኩኝ ሲል እሱ ምግብ በስጋው ተራበ እንጂ በነፍሱ አልተራበ። በመለኮት ባህሪው ፈጽሞ ምግብም አያስፈልገውም። የማይራብ የማይጠማ የማይተኛ የማያንቀላፋ ትጉህ ዘኢይነውም የተባለ ነው እና አሁን እንደ አምላክነቱ ከአባት በቀር እንደ ልጅነቱ ደግሞ ልጅም ቢሆን ስጋ መልበሱን የልጅ ባህሪ መወለድ ነው አይደለ? ስጋ መልበሱን ሲናገር አላዋቂ ስጋን መዋሃዱን ሲናገር ይሄን አለ እና ይሄን ቢሆን የሚያውቅ የለም ብሎ ነው የዘጋባቸው። ይሄን ከዚህ በኋላ ያለው ምልክቱ ፍንጩን ነው የነገራቸው። አሁን የመምጣት ምልክት ግን ይህ ነው ብሎ አንደኛ ብሎ ምንድን ነው ያላቸው? በስሜ ብዙ ክርስቲያኖች ክርስቶስ ነኝ ብለው ሐሰተኞች ክርስቶሶች ይመጣሉ ወይ? ሐሰተኛ ክርስቶስ ጌታችን በአንደኛ ደረጃ የተናገረው ምልክት ነው ይሄ። በብዙ ሀገሮች ሐሰተኛ ክርስቶሶች እንደሚነሱ ተናገረ። የጌታ ቃል አይቀርምና ከዚህ ቀደም ብዙ እኔ ክርስቶስ ነኝ እያሉ ተነስተው ነበር። ብዙ ወገኖች እናስተው ክርስቶስ ነኝ ብለው በድፍረት ተነስተው ነበር። እኛም ሀገር ላይ በአፄዎቹ ዘመን ላይ አንዱ ብድግ ተነስቶ እንዴት አይነት ድፍረት ነው! ምን በዚያ ዘመን በአፄዎቹ ዘመን ተነሳው የምንነካኝ። አሁን በእኛ ዘመን ወይዘሮ ጠጅ የምትባል ሴትዮ እኔ ማርያም ነኝ ብላ በእውነት ነው የምላችሁ አሁን ትፈታ አላውቅም። ፍርድ ሁሉ ተሰጥቷት ከርቸሌ ወርዳለች። ደብረ ሊባኖስ ገብታ ሕፃናትን አሲዛ ሰይፍ እኛ ሐዋርያት ነን ብለው በድፍረት እንዴት ያለ ድፍረት! አሁን ያ ዘመን ምንድነው ስንል ብዙ ክርስቲያኖች እኔ ክርስቶስ ነኝ እያሉ ተነስተው በዚህ በራእዩ ምዕራፍ 13 ላይ እንደተጻፈው ስለ ሐሰተኛው ክርስቶስ ወስቱ እሱ እንኳን የሚናገረው እና ብዙ እኔ ክርስቶስ ነኝ ብለው የሚነሱ እንዳሉ ይህንን ትንቢት ነገራቸው። የጌታ ቃል ስለማይቀር በዓለም ላይ ብዙ ክርስቲያኖች ተነስተዋል። በሀገራችን በኢትዮጵያ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሰተኛ ክርስቶስ እንደነበር
ያው የቤተክርስቲያን ታሪክ ላይ የተመዘገበ ታሪክ ነው። የቤተክርስቲያን ታሪክ በዚህ በአፄ ልብነ ድንግል ላይ ምንድነው የሚለው? እኔ ክርስቶስ ነኝ ብሎ ከዚህ እንዴ አፄ ልብነ ድንግል ንጉሱ ያዙትና አንተዬ እስኪ ቆይ ክርስቶስ እኮ መጥቶ ተወልዶ ከድንግል ማርያም ተወልዶ በፈቃዱ ሙቶ ሞትን ድል አንስቶ ተነስቷል። አንተ ማነህ? አዎ ያኔ እኔ ነበርኩኝ። እኔ ከድንግል ማርያም ያኔ ተወልድ። ከዚያም በኋላ ጥቁሮቹ አሙኛል። ጥቁሮቹ አሙኝ ከእነሱ ተወልዷል ብለው አፍሪካውያን ስላሙኝ እኔ ከጥቁሮች ተወልጄ መጣሁኝ። በቃ 12ቱ ሐዋርያት አዘጋጅተው 36ቱ ቅዱሳት አንስት አዘጋጅተው 72ቱ አርድእት 120 ቤተሰብ አስከትሎ ነው የመጣው። ሰይጣን እንዴት በሰው ላይ አድሮ ይጫወታል አሉና ንጉሱ አስቀጥቶታል። አልፋር ይቀጣል። ተቀጥቷል። ቅጣቱን የሞት ቅጣት። ከዚያን ጊዜ ጀምሮ በክርስቶስ ስም ያልመጣ ጉድ የለም ማለት ነው። ብዙ ሐሰተኛ ክርስቶሶች ይነሳሉ። በክርስቶስ ስም ብዙ ሃይማኖት ተነስቷልና ከዚያም እንግዲህ በዚህ ዘመን ላይ የተነሳም አለ የምታውቁት ነው። እግዚአብሔር ከረዳ ማጠቃለያ እናደርገዋለን። አሁን ላይ እየሆነ ያለው የኢየሩሳሌም ቤተ መቅደስ መንቀሳቀስ ሊሰራ የጊደሮቹ አሁን እነሱ ብንነጋገር እንደው ቃላቱ ነው የሚጠፋብኝ። ምክንያቱም ረጅም ሰዓት እፈልጋለሁና ለማሳጠር ስሞክር ያስኩትን ይጠፋብኛል ማለት ማሳጠር ከባድ ነው የሚሆነው። ስለዚህ እሱንም ማጠቃለያ አድርገን ነው የምንነጋገረው። የመጀመሪያው እንግዲህ ይሄ ነው። ሁለተኛው ጦርነት ነው የተባለው። ምልክት ናቸው እነዚህ። አሁን የሐሰተኛ ክርስቶሶች መነሳት የሃይማኖት መብዛት በአንድ ክርስቶስ ላይ የተነሳ ልዩነት፣ በክርስቶስ ሰው መሆን የተነሳ ልዩነት በዓለም ላይ እንኳን በዓለም ላይ ያለ ኢትዮጵያ ውስጥ ላይ ከ900 በላይ ሃይማኖት አለ። ያውቃል ፍቃድ የተሰጣቸው ከ900 በላይ ሃይማኖት ኢትዮጵያ ውስጥ አለ። ሌላው ምንቶ ህጋዊ ፍቃድ አግኝተው የሚንቀሳቀሱ በማን በክርስቶስ የሌሎችም አሉ፣ ክርስቶስ የሌላቸው ማለት ነው። ክርስቶስን ደግሞ በክርስቶስ ስም በተለያየ መዛባት በመረዳት በተለያየ አገላለጥ በተለያየ ትርጉም በመወሰድ ክርስቶሳውያን የሆን ደግሞ በልዩነት ያለን አለ። በልዩነት ተከባብረን እንኖራለን። በልዩነት የሰውን ሃይማኖት አንነካም። በልዩነታችን ሃይማኖታችንንም አይንኩብን፣ የሚነካብንም የለም። እኛም የሰው ሃይማኖት አንነካም። እግዚአብሔር የወደደው ይመራዋል። እሱ የገለጠለትን ይገልጥለትና ያመጣል። ስለዚህ በክርስቶሳውያን የተነሳው ይሄ ከዚያን ጊዜ ጀምሮ ያለውን መረዳት ነው። ሁለተኛው እንግዲህ የጦርነቱ ጉዳይ ነው። ምልክት ነው። በእኛ ዘመን ያላየነው ጉድ የለም። ይሄ የጦርነት ዝም ብሎ የመጣ ይመስላችኋል? አሁን ስለ ጉግ ማጉግ ሰምታችሁ ታውቃላችሁ? ጉግ ማጉግ የሚባል የጉግ ማጉግ ዘመን እኮ ነው የሚመጣው እንላለን። ምንድን ናቸው ጉግ ማጉግ? በራእዩ ላይ በትንቢተ ዳንኤል ላይ የተጻፉ እኮ ሰዎች ናቸው፣ ዘሮች፣ ነገዶች ናቸው። ከዳን ነገድ የሚነሱ እኮ ናቸው። በካውካስ ተራራ አካባቢ የሚኖሩ ሰዎች ናቸው። የኖህ የልጅ ልጅ ነው ጉግና ማጉግ የሚባሉ ከጥፋቷ የተረፉ ሰው። እነዚህ ደግሞ የት እንዳሉ የካውካስን ተራራ ታውቁታላችሁ። ጉግ ማጉግ የምንላቸው እንግዲህ እውነታው ምስጢርን ተከትለን ታሪክን አንስተን ስንሄድ ዛሬ ላይ ከፍተኛውን ጦርነት እየጎሰሙ ያሉት እነሱ ናቸው። ሰዎችን ነው በጉማ በመጨረሻው ዘመን በምልክቱ ከሄድን ካያችሁት አለ የጦርነትን ወሬ ትሰማላችሁ። በብዙ ቦታ ጦርነት ይነሳል። አሁን እነ ማጉግ የጎሰሙ ጦርነት ዓለምን እያስጨነቀ ነው። የዓለምን ኢኮኖሚ ገደል እየከተተ እንዳልነበረ ግን ብጥብጡን እያወጣው ይሏል። ግልጽ ነው። ግን ብጥብጡን የኢኮኖሚ ጉዳይ ተመቷል። የሰላሙ ጉዳይ አሁን የለም። ይሄኛውም አንደኛው ምልክት ነው። ደርስበታለሁ። በጦርነቱ ምክንያት የጠፋው ውድቀት፣ የጠፋው ንብረት
እየጠፋ ያለው የሰው ህይወት እንዲቀላል አይደለም። በዓለም ላይ እኛ ኢትዮጵያ ነው የምናስብ፣ በዓለም ላይ በመላው ዓለም ነው የጦርነት ያለው። የኢትዮጵያ ብቻ ላይ አይደለም ይህ ጉዳይ። እንግዳ ሊሆንብን በመላው ዓለም የምታውቁት ጉዳይ። ይህን ምን አለ? በሁሉም ቦታ ጦርነት ይደረጋል፣ ጦርነት አለ አለ። ሁለተኛው ምልክት ነው ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ መሆኑን ማስተዋል ነው። የድሮ ጦርነት ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችን፣ ህፃናትን ለእልቂት የሚያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉን በደፈጣ የሚደፈጥጥ ሁሉን የሚያጠፋ የሁሉን ደም የሚያፈስ አሰቃቂ የሆነ ግድያዎች የሚፈጸሙበት የጌታችን ዳግም ምጽአት ምልክት በግልጽ የሚያጎላ የመምጣቱን ምልክት የሚያሳይ ነው። ስለዚህ ይህንን ምልክት ማስተዋል ይገባል ወገኖቼ። ጦርነት ዝም ብሎ እንዳልመጣ ልናስተውል ይገባል። ከዚያ ሲሄም ብሎ አላበቃም። እንግዲህ በዚህ ላይ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል ነው የሚለው። ሰማችሁ ነው? ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። የማቴዎስ ወንጌል ምዕራፍ 6 ቁጥር 7 ላይ ሲል ተናግሯል። ይሄን ሁሉ ከዚያ ረሃብ ይሆናል። ወደር የሌለው ሀገር ወዴት ሂደን ይህንን ረሃብ እናመልጠው? ረሃብ ይሆናል። እያስፈራራቸዋል እንድትፈሩ፣ እንድትሸማቀቁ፣ እንድትደነግጡ። እንደዚሁም ነው በመደንገጥ በመፍራት በመንቀጥቀጥ ለእግዚአብሔር እንድንገዛ ነው። እናንተ ትደነግጣላችሁ ተብሎ እንግዲህ የምጽአት ቀን ሳይነገር ያያልፍ እውነታው ይሄ ነው። እንፈራለን እንደነግጣለን ተብለን እውነቱን ወደኋላ አንይዘው። እውነቱ ይሄ ነው። በልክ ክርስቲያን ያስተውላል፣ በልክ ይዘጋጃል። ስለዚህ እንደዚህ ይደረግ። በህዝብ ላይ መንግስትን በመንግስት ላይ ይነሳል። አንዱ ማን ነው ፍቅር ያለው እንደዚህ ነው። ስለዚህ ረሃብ ይሆናል። ረሃብ በየቦታው ይመጣል። ስለዚህ የተፈጥሮ ችግር ሳያጋጥማቸው በሰላም የሚኖሩ ሀገራቶች ሁሉ ይራባሉ፣ ረሃብ ይሆናል። እግዚአብሔር የተናገረው የማይቀር ጉዳይ ነው። እንዘጋጅ። ስለዚህ በጌታችን ለደቀ መዛሙርቱ ይሄንን ረሃብ እንደሚሆን ቸነፈርም በልዩ ልዩ ስፍራ እንደሚሆን የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ተናግሯል። ሌላው የምድር መንቀጥቀጥ ነው፣ ምልክት ነው። ይሄ ለክርስቲያኑ ለጊዜው ለሐዋርያት ተነገረ፣ ፍጻሜው ለሁላችንም የደረሰ እውነት ነው። የምድር መንቀጥቀጥ እናንተ በተወሰነ ዓመት ውስጥ ምናልባት ዳታው ያላችሁ ሰዎች ታውቁታላችሁ። ዓመት አይደለም በወራት ውስጥ በዓለም ላይ ከ30 ሺህ በላይ የመሬት መንቀጥቀጥ እንደተፈጠረ ታውቃላችሁ። የመሬት መንቀጥቀጥ በዓለም ላይ ከ30 ሺህ ዓመታት አይደለም እየቆጠርኩላችሁ ያለው በትንሽ ወራት ውስጥ ተወት። ሌላው ኢትዮጵያ ውስጥ የመሬት መንቀጥቀጥ እንደገጠመ ታውቃላችሁ? ሰምታችኋል? አሁን አዲስ ነገር አይደለም። የኛም ሀገር ላይ እንኳን የመሬት መንቀጥቀጥ በልዩ ልዩ ስፍራ ይሆናል። ምልክት ነው። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳይ በተለያዩ ሀገሮች ብዙ ጉዳቶችን አድርሷል። ከተማን አውድሟል። ሰዎች ምክንያት ያጡ ብዙ ነገር ብለዋል። አንድ ከተማ ሙሉ ከተማ ሲወድም አይተናል። ከመሬት ተነስቶ የሚሰጡ ከተሞችን አሁን እያየ በመሬት መንቀጥቀጥ ወደ መሬት እየገቡ ወደ አልነበረነት እየተቀየሩ። ስለዚህ በታይዋን፣ በቱርክ፣ በፊሊፒንስ የተከሰተውን እናንተ ታውቃላችሁ። በፊሊፒን ያለው በየጊዜው የማዕበሉ መነሳት ህዝቦቹ በሰቀቀ እንዴት እንደሚኖሩ የምታውቁት ታሪክ ነው። ስለዚህ የማቴዎስ ወንጌል ምዕራፍ 7 ላይ የተጠየቀው ጥያቄ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረ ነው። ቀጥሎ ያለው አምስተኛው መከራ ነው። መከራ በክርስቲያኖች ላይ የሚመጣው መከራ፣ ስቃይ፣ ስደት፣ መንገላታት። ክርስቲያኖች ዝም ብሎ የመጣ ጦርነት ይመስላል። በጦርነቱ እንኳን ስንት ክርስቲያን ነው ያለፈው? በመላው ያለውን የስደት በዚህ በመላው
ጥሩ ዝና ነው። እነዚህ አሁን ለአውሮፓውያንም ሆነ ለዓለም ትንሽ አስቸጋሪ የሆነ ጀርመንንም እያጠቃ ለብዙ ስደተኞች እናት አባት ሆና ያለችው አይቻልም። መነሻቸው ምን ይመስላችኋል? መነሻቸው ምንድን ነው? ክርስቲያኖች ከክርስቲያኖች ጋር በነበራቸው ጦርነት አይደለም። እነዚህ ሁለቱ ጦረኞች ክርስቲያኖች አይደሉም። በክርስቲያኖች ላይ በማወቅም ይሁን ባለማወቅም ሁለቱ ክርስቲያኖች እየተጠፋፉ ክርስትና ለክርስትና በክርስቲያኖች ላይ የሚደርሰው መከራ አብዛኛውን ስደት እየተፈጸመ ያለው በክርስቲያኖች ላይ አስተውለነዋል። የክርስቲያኖች ስደት፣ መከራ፣ እንግልት ይህንን ቅዱስ ወንጌል በምልክቱ ክርስቶስ ነግሮናል። ራሱ የምድር መንቀጥቀጡን ብቻ የክርስቲያኖችን መከራም ጨምሮ ነግሮናል። የክርስቲያኖች መከራ ሰይጣን ብዙ ሰዎችን እያስነሳ ስደት አሁንም በሃይማኖት ላይ እያወጀ ይገኛል። ሌላው ሐሰተኛ ነቢያት ይነሳል። እንደው ለማብራራት እየፈለኩኝ እየዘለልኩኝ ሐሰተኞች ነቢያቶች ይነሳሉ። አሁን ላይ የምታዩዋቸው ነቢያቶች ሐሰተኛ ናቸው። ነቢያትም አይደለም። አንድ ምሁር ምናሉ ለአቅመ ነቢያትም አልደረሱም፣ ሐሰተኞች ናቸው። ነቢያት ሐሰተኛ ነቢያት ለመባል እንኳን የሚያሳምን ነገር ያስፈልጋል። እነዚህ የሚያሳምንም የላቸውም ብለዋል። የሚያሳምንም ለነቢያትነትም የሚያሳምንም ነገር የሌላቸው ነቢያቶች ተነስተዋል። እናስተውል። ስለዚህ ዲያብሎስ ስራ እየሰራ መሆኑን ልናስተውል ይገባናል። እንግዲህ ሌሎቹን ምልክቶች ተናግሯል። እንግዲህ ወገኖች ቅዱስ ጳውሎስን ለጢሞቴዎስ ደቀ መዝሙር ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ልጄ ጢሞቴዎስ ሆይ ይለዋል፣ በመጨረሻ ዘመን የሚያስጨንቅ እንደሚመጣ ይህንን እወቅ ይለዋል። የመጨረሻው ዘመን ይሄ ነው ብሎ ይነግረዋል። ሰዎች ፍቅር የሌላቸው፣ ከዳተኞች፣ ችኩሎች፣ ትዕቢተኞች ይሆናሉ፣ ቅድስና የላቸውም፣ የአምልኮት መልክ የላቸውም፣ ክፉዎች ይሆናሉ እያለ ይዘረዝራቸዋል። እናንተ ሁሉን አንብቡት። የመጨረሻው ዘመን ምልክቱ ይሄ ነው ብሎ ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ የሚነግረው ትምህርት ነው እያስተማረው። እንግዲህ የማቴዎስ ወንጌል ተጠቅልሎ ይመጣና አንባቢ ያስተውል፣ በነቢዩ ዳንኤል በርኩሰቱ ስፍራ የተቀደሰበት ቦታ ላይ ርኩሰት ሲቆም አንባቢ ምን ይበል ይለናል? ያስተውል። አሁን መዝጊያችን የሚሆነው አንባቢ ያስተውል። ርኩሰት ምንድን ነው? የተቀደሰው ቦታ ላይ ሲቆም ማለት ምን ማለት ነው? እኔ ክርስቶስ ነኝ ብሎ የሚመለክበትን ቤተ መቅደስ ሰርቶ መስዋዕተ ኦሪት አሰውቶ መስዋዕት እየተሰዋለት እኔ ክርስቶስ ነኝ ብሎ ድንቅ ድንቅ ተአምርን እያሳየ የሚመጣ ሐሳዊ መሲህ ነው። ይህንን ሐሳዊ መሲህ ቤተ ክርስቲያን አስቀድማ በዮሐንስ ራእዩ ምዕራፍ 13 ላይ ያለው አውሬው እያለች የምታስተምረን አስተምሮ ምዕራፍ 13 ሄዳችሁ አንብቡ። በነቢዩ ዳንኤል በምዕራፍ 19 ላይ ያለው ገብታችኋል። የተቀደሰው ስፍራ ላይ ራሱ አምላክ ሆኖ አምልኩኝ ብሎ ይመጣል። አምላክ ሆኖ አምልኩኝ አምላክ ነኝ ብሎ ይመጣል። ስም አለው፣ ቁጥር አለው። የስሙን ቁጥር ንገራችሁ ስሙን 666 የሰው ስም ነው። ቁጥር እንዳይመስላችሁ የዋስ ቁጥር ነው። ይቆጠራል። መርምሪያኖስ ብሎ በራእዩ ላይ አስቀምጦ እሱ ነው 666። ይሄ ይቆጠራል። 40 ተባዝቶ ተደምሮ የሚመጣ መጨረሻ ላይ የሚመጣው ቁጥር 666 ስም አለው። መርምሪያኖስ የሚባል ከባህር የሚወጣ ነው እሱ። ስለዚህ ዝግጅት ያስፈልጋል። የመጨረሻው አሁን ላይ ታዲያ መጨረሻው በምን ታወቀ? እንዲህ ያላቸው ነገሮች ተፈጽመዋል። አሁን ደግሞ ቤተ መቅደስ እየተሰራ ነው። አስተውላችኋል። በዚህ በምዕራፍ 19 በዘፍጥረት ምዕራፍ 19 ላይ የተነገረ ቃል ምንድን ነው? ቀያይ ጊደሮች
ለመስዋዕት ይቀርቡ የነበረበት ዘመን ነው። በመሰዊያው ይቀርቡበት የነበረ ዘመን ነው። አሁን እነዚህ በቁጥር ሲሰላ ብዙ ጊዜ ወደ 30 ጊዜ መስዋዕት ቀርበዋል። በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ የሚገቡ መስዋዕቶችን ታስታውሳላችሁ። እንደዚህ ቤተ መቅደስ ሰርተው ሲጨርሱ የመሰዊያው ስፍራ ላይ ቀይ ጊደር አምጥተህ ሰዋልኝ የሚለው ቀለም ያን ሊፈጽሙ አሁን ነገርየው ሲሳሳብ በብዙ ጥናት ሲጠና የታቦተ ጽዮን ጉዳይ ስታስጨንቃቸው ኑረው ተመራምረው ብዙ ስራ ሰርተው አሁን ታቦተ ጽዮን በእጃችን ውስጥ ናት ብለዋል። ሰምታችኋል? አላውቅም። እኛ ጋር አለች። አሁን ምናልባት ስንናከስ ስንቦጫጨቅ ስንባላ ታቦተ ጽዮን ምን ሆና ይሆን? እኛ ትዝ ብላንም አናውቅም። የታቦተ ጽዮን ጉዳይ አሳስቦንም አያውቅም። የክልል ጉዳይ ያሲያባላን፣ የክልል ጉዳይ ሲያጨቃጨቀን ሲያነቃቅሰን፣ የታቦተ ጽዮን ጉዳይስ እንደው ከመሬት የተነሳ አልመስልህ እያለ ከመሬት የተነሳ ይመስላችኋል? እንደው ልዩ ጳጳሳት ሹመት እንዲህ ዝም ብሎ የሚመጣው እርስ በርስ የማለያየቱ ስራ ዝም ብሎ ይመስላችኋል? ጥናት አለው፣ ስሌት አለው፣ ሂደት አለው። እኛ ከ15 ዓመት በላይ ይህን አውደ ምሕረት ላይ ስንነጋገርበት የኖርነው ነው። ቤተክርስቲያን ስትነግራችሁ የኖረች ነው። እኔ አስታውሳለሁ ከዛሬ 20 ዓመት በፊት አውደ ምሕረት ላይ ሰዎች በቁጥር ስሌት ለአንድ ዓመት እቅድ ይዘው አውጥተው ስራ እየሰሩ የኦርቶዶክስ ተዋሕዶ ቤተ መቅደስን ቤተ ክርስቲያንን እንረከባታለን ብለው ስራ እየሰሩ እኛ ተኝተናል። እኛማ በዘረኝነት እየተባላን ነው። እኛማ በቋንቋ እየተባላን ነው። እኛማ በወንዝ ተኝተናል። እነሱ ግን ስራ ሰርተውብን እንዲህ ያለ ስራ ሰርተውብን እንዲህ ያለ ስራ ተሰርቶብን አሁንም ገና ነን። እነዚህ ሰዎች እንግዲህ ምናልባት ይሄው በቀያዮች ዙሪያው መነጋገሪያ ሆኗል። ባለፈው ዝም ብሎ አይደለም የነበረው ጦርነት። አሁን ኢየሩሳሌም ላይ ያለው ጦርነት ኢየሩሳሌም ላይ የነበረው ፍትጊያ ያ በዚህ ጉዳይ አባታችን በደንብ ያውቁታል። እኔ የቤተ መቅደሱን የታሪክን መጽሐፍ ዋቢ አድርጌ ነው የምከተል። እሳቸው ደግሞ ወስደው አስጎብኝተዋችሁ እያንዳንዱ የምታውቁት ነው። አላቅሳ መስጊድ እሱ ቤተ መቅደሱ የነበረበት ነው። በሰሎሞን ቤተ መቅደስ የተጀመረው እዚያ ጋር ነው። ሁለተኛው ቤተ መቅደስ በዘሩባቤል ጊዜ የፈረሰው በዘሩባቤል ጊዜ የነበረው ቤተ መቅደስም እሱ እዛው ላይ የተመሰረተ ነው። አሁን ለሶስተኛ ጊዜ ደግሞ የት እንደሚሰራ እየተነጋገሩ ነው። ለመስዋዕትም ከአሜሪካ አንዷ ጥጃ ስንት ብር ነው የተገዛችው? $100,000 እንግዲህ ናችሁ 7 ጥጃዎች 6 ጥጃዎች ቆመጡ። አንደኛዋ በቀይን ለመስዋዕት የሚያበቃ ምንም አይነት እንትን ስላልተገኘባት እሷን ሊያስወግዷት ነው። በቃ ምክንያቱም ነው ቀንበር ያልተጫኑ ነው የሌለባቸው በንጽህና ያደጉ በእንክብካቤ ያደጉ ጥጆች ናቸው። እነዚህ ጥጆች አሁን በልዩ ስፍራ እንክብካቤ ከተደረገላቸው 3 ዓመት ነው። 3 ዓመት ነው 2 ዓመት ናቸው ከገቡ በፍልስጤም ምድር ላይ ነው ያሉት። ለመስዋዕት ሊቀርቡ ነው። እንደሱ መስዋዕት ከቀረቡ ምን ይሆናል? ቤተ መቅደሱ ይጀመራል። ያ ቤተ መቅደስ ከተጀመረ በኋላ ሐሳዊ መሲህ ይመጣል። መርሙሪያኖስ የሚባለው ይመጣል። ክርስቶስ ነኝ ብሎ ይመጣል። ያነግሱታል። እኔ ክርስቶስ ነኝ ብሎ ይመጣል። የማይከተሉትን በጭካኔ ያጠፋቸዋል። የማይቀበሉትን አስተምሮውን ያጠፋቸዋል። ስም አጠራራቸውን ያጠፋቸዋል። ለ3 ዓመት ተኩል ጊዜ ተሰጠ። ለ3 ዓመት ለ42 ወራት ይባል ራእዩ ላይ አንዱት ከራሴ አምጥቼ ወይ ደግሞ ልቦለድ ዝም ብዬ እየወሰድኳቸው አይደለም። ድርሰት አይደለም። የመጽሐፍ ቅዱስ ቃል ነው። አሁን
እነዚህ ጥጆች ከመጡ ስንት ዓመት ስንት ጊዜ ሆናቸው እያልኳቸው ክርስቶስ የተወለደው ከአብራ ከመንፈስ ቅዱስ በመንፈስ ቅዱስ ነው። በመንፈስ ቅዱስ ግብር ነው። ይሄኛው ግን ከዘር ይወለዳል። ከዳነ እግረ ሸፋፋው ነው ይላል። እኔ ከልጅነቴ ጀምሮ ስሰማው የነበረው እንግዲህ ሲመጣ መጥቷል፣ ቀርቧል፣ ደርሷል። እናየዋለን በእኛ እድሜ እናየዋለን። ካለፍናት ዛሬ ማለት ነው። ክርስቶስ መምጫው ቀን እኮ እናንተ ዛሬ እኮ ደብረ ዘይት እኮ ዛሬ እኮ ክርስቶስ በዕለተ ሠርክ ቅዱስ ያሬድ ይከፋፈሉ። የመጀመሪያውን ዘወረደ ብሎ ከዚያ ቅድስት ብሎ ከዚያ ምኩራብ ብሎ ከዚያ መጽሐፉ ብሎ ከዚያ ደብረ ዘይት አምስተኛው ቀን ነው። አምስተኛው ሳምንት ይሄ ነገረ ምጽአቱ ነገረ ምጽአት ክርስቶስ ልጅም ቢሆን የሚያውቅ የለም ማለት ሰዓቷን ተናገረ እንጂ ጊዜውን ተናግሯል፣ መምጫውን ተናግሯል። ዕለቱ ጊዜው ዘመነ ማቴዎስ ነው። እንደው ተስፋችን ነው። ጊዜው ዘመነ ማቴዎስ፣ መምጫው በደብረ ዘይት ነው። ልብ በሉ፣ የሚመጣው በደብረ ዘይት ነው። ለፍርድ የሚገለጠው በደብረ ዘይት ነው። በግርማ መለኮቱ በክበበ ትስብእቱ የሚመጣው አሁን በሚያስደነግጥ በሚያስፈራ በሚያስጨንቅ በመለኮታዊው ባህሪው ይገለጣል። እንደ ሰው ኮስማና ሆኖ አይመጣም። አሁን በበረት ተኝቶ አታገኙትም። ስራውን ፈጽሟል። አሁን በመለኮቱ ግርማ ነው የሚገለጠው። ለፍርድ ይመጣል። ለእያንዳንዱ እንደየስራው ሊከፍለው ይመጣል፣ ይገለጣል። ግን ዛሬ ደብረ ዘይት በደብረ ዘይት ይመጣል። በዓመት በ8 ዓመት በ9 አንድ ጊዜ እሁድ፣ ዕለቱ እሁድ ነው። ቀኑ ደብረ ዘይት ነው። ዓመተ ዘመኑ ደግሞ ዘመነ ዮሐንስ ነው። ዘመነ ማቴዎስ ነው። የእሱ የመምጫው እሱ ያልተፈጸሙ ብዙ ስላሉ ገና የምንጠብቃቸው መጽሐፍ በዚህ ጋር እንደሚነግረን የተፈጸሙ ብዙ ናቸው። ግን ተዘጋጅተን ልንጠብቅ ስለሚገባን ተዘጋጅታችሁ ኑሩ። ቅዱስ ማቴዎስ ወንጌላዊ የጌታችን የመድኃኒታችን የኢየሱስ ቅዱስ ወንጌል ምዕራፍ 24 ቁጥር 3 ጀምራችሁ እቤታችሁ ሄዳችሁ አሉ። እስኪ መጽሐፍ ቅዱስ ያላችሁ እጃችሁ ነው። ዛሬ እንጠይቃለን። መጽሐፍ ቅዱስ ያላችሁ የጸሎት መጽሐፍ ውዳሴ ማርያማችን መጽሐፍ ቅዱስ እንዳትሉ ቅዱስ መጽሐፍ ነው ካለ ግን እኔ መጽሐፍ ቅዱስ ያለ እያልኳቸው ያለው እዚያ ጋር ማለት 66 80 ያህል መጽሐፍ ቅዱስ አለ። እንግዲህ እኛ እንደዚህ ማለት ነው እና 80 ያህል መጽሐፍ ቅዱስ ባይኖራችሁ 66 ነው ይኖራችሁ ይደል መጽሐፍ ቅዱስ ያላችሁ የሌላችሁ ሸው ችግር ነው። መጽሐፍ ቅዱስ የሌላችሁ ያላችሁ የሌላችሁ ሁለቱም ላይ እጅ ካልወጣችሁ ታዲያ እንዴት ነው? መጽሐፍ ቅዱስ ከዚህ የሰማችሁትን የተነበበውን ወንጌል ሄዳችሁ ማንበብ መቻል አለባችሁ። የተነበበው ወንጌል አይሳሳትም። ምናልባት እዚህ ቁመት ጥቅስ ልንሳሳት እንችላለን። የጥቅስ ሁኔታ ብዙ ጊዜ በቤተ ጉባኤ እምብዛም ቃሉን መያዝ ነው እንጂ የጥቅስ ጉዳይ ብዙ የምዕራፍ ቁጥር ለመያዝ የሚጨነቅ ተማሪ የለም። ግን አስፈላጊ ከተሆነ ደግሞ አታጡትም። መጽሐፍ ቅዱስ እንጋ ማለት ስህተት እንኳን ብታገኙ ምዕራፍ ቁጥር ተሳሳተ ዛሬ እንዳትሉ ድንገት እንኳን አይታወቁም። ግን የሚነበበው ቃል እውነት ነው። እዚህ ጋር መጽሐፍ ቅዱስ ሲነበብ ካህኑ የሚያነበው መጽሐፍ ቅዱስ ከማቴዎስ ከአራቱ ወንጌላውያን አንዱ ስለሆነ በቤታችሁ ሄዳችሁ ታነባላችሁና መጽሐፍ ቅዱስ ያዙ፣ አንብቡ፣ ተዘጋጅታችሁ እስከ መጨረሻው የሚጸና እርሱ ይድናል። እንግዲህ እንደሰማችሁት ሃይማኖተ አበው ላይ በቅዳሴው መጨረሻ ክርስቶስ ሲመጣ በቀኝና በግራ ያቆማቸዋል። የአባቴ ብሩካን ይላቸዋል። በቀኝ የቆሙትን የአባቴ ብሩካን መንግስቴን ውረሱ ይላቸዋል። በግራ የቆሙትን እርጉማን ይላቸዋል። በቀኝ የቆሙት እናንተ ምን አላችሁ? የአባቴ ብሩካን። ቃለ ሕይወት ማለት ምን ማለት ነው? እስኪ ልጠይቃችሁና አልጨርስ ነው። ቃለ ሕይወት ያሰማልን ተላልፍ ምን እያላችሁ የቱ ነው ቃለ ሕይወት? አንቺ ጠብቂ ነሽ እዚህ አካባቢ ቃለ ሕይወት ያሰማልን ተላልፍ ምንድን ለማለት ነው? ቃለ ሕይወት ምንድን ነው? እግዚአብሔር ቃል
ተዘንግቶ ነው ተነግሯል። መቼስ የሚደረግ እሺ የአባቴ ብሩካን ወደ ሌሉ መንግስቴን ቃሌ ይችላል ነው ሁሉ እምኔ የምትል ደግሞ የወቀሳ ቃል አለች። እናንተ ርጉማን ወግዱ ከኔ ሂዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆንም ስለዚህ ወደ ተዘጋጀላችሁ ሳተው ይጣላሉ። እነዚያ ፍርዳቸውን ይቀበላሉ፣ እነዚህም ጻድቃንም ጽድቃቸውን ይቀበላሉ። በደስታ ላይ ደስታ ከገነት ወደ መንግሥተ ሰማያት ይገባሉ። እነዚህ ደግሞ በግራ የቆሙት ደግሞ ከሲኦል ወደ ገሃነመ እሳት ይወርዳሉ። ወደ ገሃነም እንዳያወርድን አምላካችን እግዚአብሔር በቀኙ ከሚቆሙት ቅዱሳን ጋር አብሮ ያቆመ መንግስቱን እንዲያወርሰን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።